ታሪኬ የሚጀምረው 2004 ላይ ነው። የዛሬ 14 ዓመት አካባቢ ከባድ ህመም ነበረብኝ። የሄሞሮይድ የኪንታሮት ህመም ነበረብኝና እጅግ በጣም ከፍተኛ የሆነ ህመም ነበረብኝ። እህታችን ቅድስት አርሴማ ያደረገችልኝ ብዙ ነገር አለ። ማናት አርሴማ የሚል ጥያቄ አቀረብኩላቸው። ሳልናገር ሳልመሰክር በመቅረቴ አሁን የተለየ መልእክት መጥቶብኛል። ሰማቷ እሱን ታሳየኛለች። ይሄንን ሰው የምታገቢው ከዚህም ሰው የምትወልጂው ልጅ ብላ ልጅም ታሳየኛለች። ምስክርነቱን ብሰጥ ደስ ይለኛል ብላ ወደ ቋንቋይነሽ ሚዲያ መታለች። ሐኪሙ ያንን ሲያይ በቃ ሚራክል ነው አለ። ይሄ በፍጹም በእግዚአብሔር እንጂ በሰው ብቻ አይምሮ የማይታመን ነው። እኔ ማስበው የነበረው ልክ 7ኛ ወር ሲገባ አውጥተን በሙቀት ክፍል እናሳድጋታለን። እግዚአብሔር ለካ እንዲህ ያደርጋል። እግዚአብሔር ለካ እንዲህ ማድረግ ይችላል። ከተስፋ መቁረጥ ያስወጣል እና እንደ ቀላል እንዳታዩት። ሞቶም ከሆነ ይሄን ጽስ ይወስሪበት፣ አልሞተም ከሆነ ደግሞ አንቺ የሚሆነው ነገር አስተካኪ። ይሄ ደም ግን ከምን እንደመጣ አንቺ ይሄን ሚስጥር ፍቹ። ልጄን ግን ያሳየተሽኝ እንዳትነሽ። ፍቅርተ ማርያም እንኳን ደህና መጣሽ። እንኳን ደህና ቆየን። በጉጉትና በናፍቆት የምንጠብቀው የጌታ ልደት ነው። የጌታ ልደት በኢየሩሳሌም በቤተልሔም በሱስ ጉዳይ እሱ እንግዲህ በአሁኑ ዓመት አንድ ትልቅ መርሃ ግብር አለ። ቤተልሔም ክርስቶስ በተወለደበት፣ መድኃኒታችን በተወለደበት፣ አዳኛችን በተወለደበት፣ ቤዛችን በተወለደበት በዛ ስፍራ ላይ የሰብአ ሰገል ምስጋና በቤተልሔም የሚል ትልቅ መርሃ ግብር እያዘጋጀን ነው ያለን። ስለዚህ በጣም ብዙ ኢትዮጵያውያን እዛ ተገኝተው የቀደሙ ኢትዮጵያውያን ያረጉትን የሚያረጉበት፣ ምስጋና የሚያቀርቡበት፣ ስጦታ የሚያቀርቡበት፣ አምልኮ የሚፈጽሙበት ይሄ የቀደመ ታሪካቸው ነው። ሰብአ ሰገል እንግዲህ ከኢትዮጵያ ተነስተው ነው ዓለም ክርስቶስን ሳያውቅ እነሱ ሄደው አምላክ ብለው ተቀብለው መስዋዕት አቅርበው አመስግነው የመጡት። እኛ ደግሞ የነሱ ልጆች ስለሆንን ይሄን መንገድ መከተል አለብን ብለን ኢየሩሳሌም ከገባን ኢየሩሳሌምን ለሕዝቦች ደስታ ፈጠርኳት ነው የሚለው መጽሐፍ ቅዱስ። እግዚአብሔር ነው ይሄንን ያለው። ስለዚህ መንፈሳዊ ደስታ ለብሰን የምንወጣበት ከኪዳኑ ተገናኝተን እንዲሁ እንደው ደርሶ መምጣት ሳይሆን ኢየሩሳሌም ስንገባ ምንድነው ኪዳኑ? ኪዳኑን አውቀን የኪዳኑ ተቋዳሽ ሆነን ነው ይሄንን ጉዞ የምናደርገውና እንግዲህ እስካሁን በነበረን ጉዞ ብዙ ሰዎች ይሄንን እያገኙ ነው ያሉት እና እንግዲህ ስለ ኢየሩሳሌም ምኑን አንሰተ ምኑን እንተዋለን። የአሁኑ የልደት ጉዟችን 12 ቀን የሚቆይ ነው። በዚህ በ12 ዕለታት ውስጥ አምላካችንን ጌታችንን የምናይበት ቋንቋይነሽ ሚዲያና ኤላኮቴት አሁን ደግሞ ከባለፈው በተለየ ሁኔታ ዝግጅታችንን እያደረግን ነው። ምዝገባ ላይ ነን። የሰብአ ሰገል ምስጋና በዝማሬ የት ቤተልሔም። እስኪ ከቅድስት አርሴማ ጋር ምንድነው ግንኙነታችሁ? የኪንታሮት ህመም ነበረብኝና እጅግ በጣም ከፍተኛ የሆነ ህመም ነበረብኝ እና ያንን ህመም በተለያዩ ሕክምናዎች መድኃኒቶች ለማስታገስ ሞክሬ ነበርና መጨረሻ ላይ ወደ ኦፕሬሽን መሆን እንዳለብኝ ከባድ ሁኔታ ላይ እንዳለ ከሐኪሞች ተነገረኝ። የስራዬ ባህሪ ደግሞ እኔ ትንሽ በፊት በመምህርነት ነበር እንትን ምለውና ያው መቆም አለ ስራው ባህሪው ተቆሞ በእንቅስቃሴ የሚሰራ ነውና ህመሙ ጋራ ምንም ሊሄድልኝ አልቻለም እና በጣም ስቃይ ነበረ። ከህክምናው በፊት ግን በተለያዩ በአመጋገብ በተለያዩ እንትኖች ለማስታገስ ህመሙን ትንሽ የተወሰነ ሪሊፍ ለማግኘት ሞክሬ ነበረ እና በቃ መቀመጥ አልችልም። እንደዚህ በሙሉ መቀመጫ እንደዚህ መቀመጥ አልችልም፣ መቆም አልችልም። እንደ ሰዎች መጸዳጃ ቤት ገብቼ ቶሎ መውጣት አልችልም። በቃ ስቀመጥ ደም ነው፣ ለረጅም ሰዓት ደም ነው የሚፈሰው ማለት ነው። አዎ ከፍተኛ ነውና እንዴት ነው ይሄ ወጥቶ ከውጭ ወጥቶ እንትን ላይ ስቃይ እና በቃ እንደ ቅርንጫፍ እንደዚህ እንደ አበባ ነበር ያበበው። ማንኛውንም የሚጠጣር ነገር አልበላም። እሱን ከበላሁኝ በቃ እጅግ በጣም ከባድ ህመም ነው፣ ያብጣል። ጭንቅላት ያናት ድረስ ነው የሚወጋኝ እና እሱ ነገር እጅግ በጣም ረበሸኝና ጦር ኃይሎች ሆስፒታል በተደጋጋሚ ሄዳለሁ ይሄ በፕራይቬት ዊንግ ህክምና ለማድረግ እና መጨረሻ ላይ ያው በቃ ይሄ ሰርጀሪ ሆኖ የተወሰነ ነገር ቢያንስ 1 ዓመት 2 ዓመት ሪሊፍ ይሰጥሻል ከውስጥ የሚወጣ የሚያድግ ስለሆነ ቢነሳ ነው የሚሻለው የሚል ምክር ከሐኪም ተሰጠኝና ለህክምና ይከፈላን ክፍያ ፈጽሜ ቀጠሮ አስይዤ ወጣሁ ማለት ነው።
እዛ በዛ ሂደት ላይ ያለሁኝ ያው ቅዳሜ ቀን ኦፕሬሽን 10 ሰዓት ላይ ልሰራ ጠዋት 5 ሰዓት ላይ ገብተሽ አንዳንድ ነገር ቅድመ ዝግጅቶች መደረግ አለበት ተብዬ ይሄንን ለማድረግ እያሰብኩ ያለ አንድ በአካባቢ የሚኖሩ የጓደኛዬ ቅርብ ጓደኛዬ ቤተሰብ የሆኑ አባት አሉ። እሳቸው መለኩሴ ናቸው። በጣም ነው የምንግባባው። በጣም ነው ስለኔ ይጸልያሉ፣ ስለ ሁሉ ስለ ልጆቻቸው ይጸልያሉና ሄድኩኝና በቃ አባባ እንደዚህ አይነት ችግር ገጥሞኛል፣ አሁን ወደ ኦፕሬሽን ልገባ ነውና ሲጸሉት አድርጉልኝ ልላቸው ጎራ አልኩኝ። ሰው ልኬብሽ ነበረ አልደረሰሽም ወይ መልእክቱ አሉኝ። ያልደረሰኝ ምን ነው ስላቸው ያምሻል እንዴ አሉኝ። አዎ እንደዚህ ህመም አለብኝ፣ አሁን በቃ በህክምና መስተካከል አለበት ስለተባለ እንደዚህ ቀጠሮ አስይዣለሁ ወደ 10 ሰዓት ላይ ልደረግ ነው አልኳቸው። አይ እኔ ደግሞ እንደው ህልም አይቼልሽ ነው እስኪ አርሴማ ጋር ሂጂ ይርጋለም አርሴማ ብለው አሉኝ። በማግስቱ እሑድ ተነስቼ ወደ ወደ አዋሳ ሄድኩኝ። በቃ ምንም እንትን ያልኩት ነገር የለም፣ ያመነታሁትም እስኪ ቆይ ዛሬ ብዬ ጊዜ የሰጠሁትም ነገር የለም። ሄድኩኝ እና የሚገርመው ነገር አዋሳ ስደርስ አንዲት ሴት ቆማ ተጠብቀኛለች። አላቃትም ይችን ሴት እና አዋሳ መናኸሪያ ከወረድን በኋላ ከመናኸሪያ ነው እንደገና ይርጋለም የሚያዘው። ቀጥታም ትራንስፖርት እንዳመችነቱ ከዚህ ከተገኘ ይያዛል። እኔ ግን አዋሳ ነው የሄድኩትኝ። ልክ አዋሳ ደርሼ የይርጋለም ሚኒባሶች አሉ የሚሄዱ እነሱ ጋር ጠጋ ብዬ ስናይ አንቺን ነው የምጠብቀው ትለኛለች እቺ ሴት እና እኔ አላቃትም። ለምን ትጠብቂኛለሽ? እኔ የምሄደው እንደዚህ ነው። አዎ እኔም አንቺን ነው የምጠብቀው፣ እኔም ወደዛ ነኝ ትለኛለች። እና አላመንኳትም። እንግዲህ ወይ ልታታለኝ በስመ አርሴማ ልታታለኝ የሆነ ነገር ልታረገኝ ነው የሚል ውስጤ ጥርጣሬ ስለነበረ እኔ ረዳቱ ጋር ነው ንግግሬና አደራህን አርሴማ ጋር ስደርስ ታወርደኛለህ እለዋለሁ። እኔ እዛ ነኝ እያልኩሽ ትለኛለች። ተያይዘን ከሴቲቱ ጋር ሄድን። ወደ ኢየሩሳሌም ለገና ጉዟችን አዘጋጅተናል። ከልጉ ወይም ደግሞ እናት አባት እናንተ ውጭ ሆናችሁ እንዲሄዱላችሁ የምትፈልጓቸው ሰዎች ካላችሁ ከኛ ጋር ያገናኟቸው። እየዘመርን እየደገፍን ከኛ ጋር ደርሰው ይመጣሉ። ማናት አርሴማ የሚል ጥያቄ አቀረብኩላቸው። አታውቂም አሉኝ። እኔ ጓደኞች አሉኝ፣ አንድ ሁለት ጓደኞች አርሴማ ተብሎ የሚጠሩ። በትክክል ማናት አልኳቸው። ገድሏንም አታውቂም? አላውቅም። ሴት መሆኗን ግን አውቀሻል? አውቄያለሁ። ያው የሴት መጠሪያ ስለሆነ ማለት ነው። ለካ በሰው ቀድመሽ ሰምተሻል? በቃ ቁጭ አድርገን እንደ አዲስ እንደ ተማሪ ነው ያስተማሩኝ። ያለውን ነገር በደንብ አድርገው ነገሩኝ፣ አስረዱኝና እዛ ሂጂ እንደዚህ ሱባኤ ቤት መቀመጫ ቦታሽን ታሳየኛለች። ይሄ ኦፕሬሽኑ ስትመጪ ይደርሳል፣ ችግር የለም፣ መጀመሪያ ያንን አስቀድሜ ያሉኝ። እሳቸው ምንድን ናቸው? ካህን ናቸው? ካህን ነበሩ፣ መልኩሰዋል መጨረሻ ላይ። በጸሎት የጸኑ ናቸው። በጣም እሺ። በጣም ወዲያው ነው ውስጤ የተቀበለው። የሚገርመው ነገር ውስጤ በጣም ተቀበለ። ንስሐ ምናልባት እኔን የምታፍሪ ከሆነ ሌላ ሰው ጋር ላከሽና ንስሐ ውሰጂና ሂጂ አሉኝ። እንዳሉኝ አደረኩኝ ንስሐ። በቃ ይሄን ቅዳሜ ዕለት ጠዋት ይሄን ተነጋገርን። እኔ ወደ 5 ሰዓት ወደ ሐኪም ቤት ልገባ ቀድሜ እሳቸው ጋር ጠዋት ነው ከቅዳሴ ወጥቼ የገባሁትኝ። እዛ ይሄን ሲኖርኝ በቃ ወዲያው ወደ ቤትም አልተመለስኩም። ሌላ ሰው ጋር ላኩኝ። እዛ ንስሐዬን ወሰድኩኝ። ሁሉ ነገር ጨረስኩ። ትንሽ ከትራንስፖርት ከወረድን በኋላ የእግር መንገድ ትንሽ አለቻት፣ አንድ የ20 ደቂቃ መንገድ አለች ከፍ የምትል መንደር ውስጥ ሆኖ ግን ያስኬዳል። እና እዛ ደረስን። እዛ ያው አንዳንድ በጊዜ ገባን። እንግዲህ ይርጋለም አርሴማ ላይ ያለው ስርዓትና ሕግ እጅግ በጣም የሚደንቅ ነው። ሀብዬ እኔ ክርስትና በትክክል የተማርኩበት ቤት ማለት እችላለሁ። በዙሪያ እኔ ቀራኒው ላይ ነው ደብሬ የነበረው፣ እዛ ነው ያደኩትኝ። ግን ከመውጣት ከመግባት ውጪ እንደዚህ የጠለቀ እውቀት አልነበረኝም። አርሴማ ስንሄድ ግን በዛች ተቀመጥንባት 2 ሰዓት ያህል ነው ሱባኤ ቤት ከመግባታችን በፊት የተቀመጥ ነው። ብዙ የግቢውን ስነ ስርዓቶች፣ ህጎች፣ እንደዚሁም ደግሞ ጸሎት እንዴት መደረግ እንዳለበት፣ እንዴት ሰማዕቷን መገናኘት እንዳለብን፣ እንዴት አድርገን መስገድ፣ እንዴት አይነት ስነ ስርዓቶችን ማድረግ እንዳለብን እነዚህ ነገሮች ሁሉ ነገሩን። እዛ እኔ በራሴ መናገር የምፈልገው አሁንም ድረስ ከዛሬ 14 ዓመት እስከ አሁንም በቅርብ በዚህ ዓመት መስከረም ላይ ሄጄ ነበረ። እስካሁን ድረስ ባየሁትኝ የቤተ ክርስቲያኗ ህግና ስርዓት እንደተጠበቀ ነው። አንድም የተሸረፈ አንድም የጎደለ ስርዓት የላትም እና በጣም ጥብቅ ነው። በሶ ስኳርና
ሽምብራ ይሰጣል ከገዳሙ። እነዚህ የሚንኮሻኮሹ ነገሮች ፌስታል ነገሮች በፍጹም አይፈቀዱም። እነሱ ይነሳሉ። በቃላይ በጨርቅ ነገር ተደርገው ነው የሚቀመጡት። ሶፍት ራሱ የሶፍት ላስቲክ ማንኛውም ላስቲክ የሚንኮሻኮሽ ይሄ ጸሎትን ሱባኤን የሚረብሽ ነገር በሙሉ አይፈቀድም። አጸዷን መንካት አይቻልም። እኔ ያኔ የዛሬ 14 ዓመት የሄድኩ ጊዜ አጸዷ ገና ተተክለው ብቅ ብቅ ማለታቸው የቡና ተክል ነበረ ግቢ ውስጥ ቡና ነው አብዛኛው የነበረው። በቃ ጥብቅ የሆነ ስነ ስርዓት ነውና ሄድን። ያው አንዳንድ የሱባኤ ቤት ህጎችን ተነገረን። እነሱን ሰምተን ከጨረስን በኋላ ወደ ሱባኤ ወደ አርምሞ ገባን ማለት ነው። አርምሞ ሄሞሮይዱ ችግር ከምግብ አርቆይ ስለነበረ ከባድ ረሃብ አለ። ኦፍኮርስ ግን ለሱ ብዬ ስለማልመገብ በጣም አንደርዌይት ነኝ። እንደገና ደግሞ ረሃብን የመቋቋም በቃ ሰውነቴ ምግብ እንትንን ረስቶታል። በፈሳሽ ብቻ ነው እንትን መላው አልፎ አልፎ ምናልባት ቆስጣ እየተከከለ እሱን በሹካ በላለሁ። ግን ያችን ለማስወገድ በጣም ከባድ ችግር ነበረ። በቃ እጅግ በጣም ማግኒዚየም ሰልፌት የሚባል ምናልባት ይሄ የእንግሊዝ ጨው እሱን በተደጋጋሚ ወስድ ነበረ እና ያንን በተደጋጋሚ በመወስድበት ጊዜ ፋርማሲ ከአንድ ከፋርማሲ ቤት ነው በተደጋጋሚ የምገዛውና ፋርማሲስቱ ለምንድን ነው በተደጋጋሚ የስቶስ ጃ ያለሁኝ ለምንድን ነው ለምን ጉዳይ ነው የፈለግሽው አለኝ። አይ እኔ እንደዚህ ያመኛል እና በባዶ ሆድ ሲወሰድ ትንሽ ስለው አይ ይሄ ሰውነትሽ ውስጥ ያለውን አይረንም የማስወጣት ባህሪ ያለው በተደጋጋሚ ሲወሰድ ጥሩ አይደለም ማቆም አለብሽ የሚል ነገር ነገረኝና ከዛ በኋላ ግን ያው የምበላቸው ነገሮች የሚረብሽኝ ስለሆኑ ብዙም ፈሳሽ ነው የምወስደው እና እዛ ሱባኤ ስገባ የተቸገርኩት ነገር አልነበረም። ኦልሞስት አንድ ኩባያ በሱ ሳትጨምር ሳትቀንስ በ24 ሰዓት ውስጥ አንድ ጊዜ ትጠጣለህ። ያቺ ሽምብራዋ ግን ስለምትረብሸኝ አልወስዳትም። የሽምብራ እንደዚህ ጭብጥ ተዘብስፏል በማግስቱ ይወሰዳል ከበሶ በፊት እሱ ስለሚረብሽ ስለማልፈድ ያቺ በሱ እና ውሃ ጠጣለሁ። ክልክል ነው በርግጥ ግን ሰማቷ ነግራታለሁ። እኔ ውሃ ይጠማኛል። ውሃ የሚከለከለው ለሽንት እየተባለ ሱባኤ እንዳይቋረጥ ነው። ሽንት ቤት መመላለስ እንዳይኖር ነው። እኔ ሰውነቴ ውሃ ነው የሚፈልገውና ደፍሬሽ አይደለም ግን በቃ ይሄንን ማድረግ ስላለብኝ ነው። አንቺ እርጅኝ አንቺ አገጅኝ ያልኩኝ ውሃ የተወሰነች ውሃ ጠጣለሁኝ። ያንን በሱ በ24 ሰዓት ወስዳለሁ እና ከሄሞሮይዱ በተጨማሪ እዚህ ቀኝ ግራ እጄ ላይ ትልቅ ሲስት ነበረ። አሁን በሕክምናው ስናሳያቸው ነው ሲስት ነው አሉ። ይሄ እዚህኛው ይሄ እጄ ላይ በጣም ትልቅ እንደዚህ ወደዚህ የሚያክል እብጠት ያለው ሲስት አለ። ይሄዳል ይንቀሳቀሳል። በዚህኛው አንዴ በዚህኛው በጀርባ ይመጣል፣ አንዴ በፊት ይመጣል። ሕክምና ራጅ ለመነሳት ስንሄድ አይታይም፣ ይጠፋል። ከዚህ ከእጅ ላይ ይጠፋል እና ረጅም ሹራብ እንደዚህ እጃቸው ረጅም የሆኑ እንትኖችን ነው እንደዚህ አርጌ በእጅ ይሄ ሙሉን እጄ ሸፍኜ ነው የሚሄደው። በቀኝ እጄ ብቻ ነው ነገሮችን ማድረገው እና እንደዚህ ዘቅዝቄ እጄን እንትን ማድረግ አልችልም። በጣም ነው የሚቆረጥመኝ። ይንቀሳቀሳል እንዳልኩ ከዚህ ይዞራል፣ ወደዚህ ነው ይመጣል። ያሳፍረኝ ነበረ በጣም እሱ ችግር ነበረብኝ። እንደዚሁም ደግሞ ወደ 12 ያክል ተማሪ ሆኜ 11 ያክል ተማሪ ሆኜ ይመስለኛል እንደዚህ በር ከፍተን ቤት ስናጸዳ ከጀርባ ኃይለኛ የመጣ ነፋስ ወገቤን ይመታኝና ረጅም ጊዜ በወገብ መሰቃይ ነበረ። የወገብ አጥንቴን እንዴ በቃ ቤንድ አድርጎታል። ዘውዲቱ ሆስፒታል ለተወሰነ ጊዜ ተኝቼ ነበረ። ሕክምናው ያው አጥንቱን ከእንትን አቅጣጫውን አስቶታል። ብዙ ትሪት ተደረኩኝ። ከዛ በኋላ ግን በባንዴጅ ነበር ወገቤን ማስረው። ባንዴጅ አድርጌ ነው የምንቀሳቀሰው። በጣም ከባድ የሚባል ህመም ነበር። እንዳልኩ ስራዬ የዚህ መምህርነት ስራ ነው። እነዚህ ተደራራቢ ህመሞች ነበሩብኝና እነዛን ሁሉ ይዤ ነው የሄድኩት። የባሰብኝ ግን ይሄ ሄሞሮይዱ ስለነበረ ቀመጥ አሁን ቤተክርስቲያንም ስሄድ እንደ ልቤ እንደዚህ ቆሜ ማስቀደስ አልችልም። የወገቤ ነገር ይረብሸኛል። ለመቀመጥ ሄሞሮይድ ይረብሸኛል እና እነዚህ ተደራራቢ ስቃዮች ነበሩና በቃ የምታይ ነኝ። ከዚህ ከታች ከጎን የሚባል ነገር የለም። ሙሉ ሰውነቴን የምታየው ነው። ሳላቅሽ ምንሽን ምትሳለል አምኜ ነው የመጣው አልኩኝ። በዛ ጸሎት ሳደርግ ልክ በ5ኛው ቀን ይመስለኛል ተጎበኛሁኝ በስራው ማለት ነው። እና እንደዚህ በጀርባዬ ነበር የምተኛው። በጀርባዬ ላይ እንደዚህ ጋቢዎች ይዤ የሄድኳቸው ጋቢዎች አሉ። እነሱን አስገብቼ ነው ወገቤ መሬት ስለማይነካ ከፍ ያለ ስለሆነ አጥንቴ ማለት ነው። እሱን
ከዛ በኋላ ይሄ የእጄ እንትን በ5ኛው ቀን ነው ከባድ እንቅልፍ ነገር ነው የጣለኝ። ከዛ ከእንቅልፌ ስነቃ በጉብኝቷ እንትን ብዬ ይሄ እጄ ላይ የነበረው ሲስት አልነበረም፣ ጠፍቶ ወገቤ መሬት ተረግጦ ደግሞ በጸሎቴ መሀል ደግሞ ምንጠይቃት ሌሎች ያው እንደ ሰው ስንኖር ሁላችንም የራሳችን የሆነ ፍላጎት አለንና እንደው ዞሮ ሰው ከትዳርም ከህይወትም ይቀር ነገር የለም ትዳርም ብትሰጪኝ በልጅም እኔ ደግሞ ሰነፍ ነኝ። የሰው ቤት አንኳኩቼ መኖር አልፈልግም፣ አልችልም እና የራሴንም ቤት ብትሰጪኝ እነዚህ የጸሎቴ አካሎች ነበሩ እና እነዛ ነገሮች በህልም አሳየችኝ። አንድ አይደለም 2-3 ጓደኞች ነበሩኝ፣ አንድ ጓደኞች እና አንቺ ሴት ያንቺ ባል ይሄኛው እነዚህ ሰዎች አይደሉም። ዝም ብለሽ የምትጠብቂው ነው? ሶስቱንም እስኪ ከየትኛው ይሆናል እያልሽ የምትጠብቂው ነው? አዎ እንደዛ እና ቀይም ሳያዩ ዝም ብለሽ በአረንጓዴ ማለት እንደ አማራጭ ያው ልጅነትም አለ የትኛው ነው በትክክል ከኔ ምክንያቱም በአለም ስንኖር እንግዲህ ከባድ ነው ይሄ የሚፈታተነን ብዙ የሚሞግተን ነገር አለና እነሱ አይደሉም ከነዛ ከማናቸው ያንቺ ባል የሚሆን የለም ያንቺ ባል ይሄ ነው ብላ አሁን በትዳር ያገኘሁትን ሰው ታሳየኛለች እና ሰማቷ እሱን ታሳየኛለች። ይሄንን ሰው ነው የምታገቢው ከዚህም ሰው የምትወልጂው ልጅ ብላ ልጅም ታሳየኛለች። ከዛ እንዳልኩ የነዚህ የነበሩብኝ ህመሞች እነሱ ቶታሊ ጠፉ፣ ዳንኩኝ፣ ተፈወስኩኝ። ከዛ የዚህ የሄሞሮይድ ነገር ደግሞ እንደዚሁ በህልሜ ታሳየኝና እንደዚህ ብዙ ሰዎች በህክምና ምናልባት ማስጫ ቦታዎች ላይ በር ላይ ቁጭ ብለን የምንጠብቃቸው ኮሪደሮች አሉና እንደዛ አካባቢ ይመስለኛል ቁጭ እየጠብቃለሁኝ እና ብዙ ሰው ይገባል ግን የሚወጣ ሰው የለም። እኔ ብቻዬን እቀራለሁኝ። አሁን እኔ ደርሼ ተራዬን ስጠብቅ በሩ ዝግት ይላል። ከዛ በሩን አንኳኳ ነጭ ጋዋን የለበሰች እጅግ በጣም የምታምር ቀይ ሴት ነርስ የሆነች ማለት ነው። በሩን ትከፍትና ምንድነው ትለኛለች። እንዴ እኔ ተራዬ ደርሷል፣ ሁሉ ሰው ገብቶ ምህረት አግኝቷል፣ ህክምና አግኝቷል፣ እኔ አላገኘሁም እላታለሁኝ። ያንቺ ትለኝና እንደዚህ በመጽሐፍ ነገር ትገልጥና ትልቅ መዝገብ ትገልጥና መዝገቡ እንዲህ ስታደርገው የሚመጣው እኔ ያደኩበት በማቀው የቀራንዮ መድኃኔዓለም ጸበል ነው። ያ ጸበል በወርቃማ አረንጓዴ ወርቃማ ከለር ይዞ እንዲህ ትጎትተዋለች። እንዲህ ያንቺ ህመም ማር አለ እዛ በገዳም ውስጥ የሚሰጥ ማር፣ ይሄን ማር ይዘሽ ትሄጂና ማታ በንጽህና እየተቀባሽ ጧት በዚህ ውሃ ታጠቢ ትልና ያንን ጸበል ነው የምታሳየኝ። እሺ አልኩኝ። ከዛ በኋላ ያው 6ኛው ቀን ላይ መውጣት እንዳለብኝ ተነገረኝ። ተነስቼ ወጣሁኝ። አርሞኝ ፈታው። ያለው ነገር ለአስተዋዋሪዎቹ ነገርኳቸው። ማር እንደዚህ ያዛልኛለች ስጡኝ አልኳቸው። ማር ተሰጠኝ። ያንን ማር ይዤ መጣሁ። እየተቀባሁኝ እየታጠብኩ እየተቀባሁ ቆስሉን ዳርዳሩን በደንብ አድርጌ እየቀባሁኝ እተኛለሁ። ጠዋት ተነስቼ ሽንቴን ሳልሸና እዛ ጸበል እጠመቃለሁ። እንደዛ ሳረግ ልክ በ14ኛው ቀን እንደዚህ ጉድጓድ እንዲህ ህመም የለውም የመድረቅ ነገር ይኖረውና ያ ዙሪያው እንደዚህ ተሸብቦ ተቀምጦ የነበረው እንዲህ ተነቃንቆ ልክ በ14ኛው ቀን እንደ ጉቶ ስር ማለት ነው እንደዛ ተነቅሎ ይወጣል። ወጣና በቃ ያ ቦታ ጉድጓድ ሆነ። የሚገርም ነው። ስር ሁላ ነው ሲወጣ። እንዴ ቆይ ኖረዋል እዛ? በጣም ረጅም ደርቆ ነው ሰው ከመንተው በቃ ምንም ህመምም የለውም። 14ኛው ሁለተኛው ሱባኤ ማለት ነው። ሁለተኛው ሱባኤ ላይ ወጣ እንደዛ። ከዛ በኋላ በቃ ባዶ ሆነ ሰውነቴ። ባዶ የሆነ ነገር እንዲህ ተነቅሎ እንደወጣ እንትን ነው በቃ ብዙ ነገር ይሄ ውስጥ የነበረበት ቦታ አስበሽው? እና በቃ በጣም ከኪሎ በታች ነበርኩኝ። ቤት ውስጥ ወደ 3 ወር ያህል ነው እንደተኛ ያስገደደኝ። ስራ ቦታ ላይ የነበረኝ የምሰራበት ቦታ ጥሩ ሰዎች ነበሩ። እኔ ስራ ለቅቄ ነው ምክንያቱም መቼ እንድልድን እንደምችል መቼ ልመለስ እንደምችል አላውቀውም። ስራ ለቅቄው በዚህ ምክንያት ነው። በዚህ ምክንያት ነው ስራ ይለቀቁት። ስራ ለቀሻል? ስራ ለቅቄ መልቀቂያ አስገብቼ ልኝ በቃ ወደ ሱባኤ ሄድኩኝ። መልቀቂያ አስገብተሽ ለፈቃድ ጠይቀሽ ማለት ነው? ፈቃድ አይደለም መልቀቂያ ካስገባሽ ነው ኦልሬዲ በቃ ለመልቀቅ። ከዛ በኋላ ግን ውስጥ ስንመለስ የነበሩት የስራ ባልደረቦቼ እየተመላለሱ
እየጠየቁኝ ከ3 ወር በኋላ እንደገና ወደ ስራዬ እንድመለስ ጋበዙኝ። ተመልሼ በጤናዬን ተስተካክሎልኝ ወደ ስራዬ ተመለስኩ ማለት ነው። ልክ 2005 ደግሞ 97 ላይ ኮንዶሚኒየም እኔ ተማሪ ነበርኩኝ ያን ጊዜ እንደዚህ በአካባቢያችን ላይ ኮንዶሚኒየም ሲመዘገቡ ያንሳቸዋል የሰው ቁጥር 10 እየሆኑ እየተደራጁ ነበር ምዝገባው የሚካሄደው። እዛ ማሟያ ብለው እኔ ለኝም ብር ምክፍለውም የለኝም ተማሪ ነኝ ምን ላችሁ አይደለም ማሟያ ትሆኛለሽ ችግር የለም ብሎ ብሩ በጣም ቀላል ነበረ 90 ብር አይ ቲንክ 100 ብር የማይሞላ ነበር የሚከፈለው በወር እሱን ከፈሉልኝና 180 ብር ከፍለው አስመዘገቡኝ ማለት ነው 2097 ማለት ነው። ከዛ በኋላ 2005 ላይ ኮንዶሚኒየም ተመዝግቤያለሁ ብዬ በራሴ እንትን ስለማል ያስመዘገቡ ሌሎች ሰዎች ናቸው። ከዛ በኋላ እየሰጡኝ ካርድ የለም ምን የለም የማውቀው ነገር የለም ስለዛ ስለ ኮንዶሚኒየም ታሪክ ማለት ነው። 2005 ላይ ሰኔ 5 አካባቢ ይመስለኛል ከስራ እየመጣሁኝ ታክሲ ውስጥ ቁጭ ብያለሁኝ እና ኮንዶሚኒየም እጣ ወጥቷል በጋዜጣ 8ኛ ዙር ኮንዶሚኒየም እጣ ይወጣና እጣ ከወጣላቸው ሰዎች መሀል ሳምፕል ሲያነቡ የኔ ስም ይጠራል። ስሜን እዛው ታክሲ ውስጥ ተሰማዋለሁ ማለት ነው። ተዘግጫለሽ? አዎ ይሄ ነገር የእምር አስመዝግቦኛል እንዴ ሰዎቹ ብዬ በጣም ደነገጥኩኝ። ከዛ በኋላ ሄደን ያለው ነገር በጋዜጣ ላይ ቼክ አደረግን። እውነትም ኮንዶሚኒየም ወጥቶልኛል። ያንን ቤት 2006 አካባቢ ተቀበልን ተረከብን። ከዛ በኋላ እንደገና 2006 ላይ ደግሞ ያየሁት ያሳየችኝ የትዳር አጋሬን ማለት ነው እንዳልኩ አንድ አካባቢ ላይ ያለ ነው ትንሽ ከቤተሰብ ጋር መቀራረብ አለ እና እኔ ስልጠና አንድ ትምህርት ቤት ላይ ስልጠና እንድሰጥ ተጋብዤ እዛ ትምህርት ቤት ላይ ሄዳለሁኝ። የሱ ያከስቱ ልጆች እዛ ትምህርት ቤት ያስተምራሉ እና አንቺ ምን ሆነሽ ነው በጣም ረጅም አመት ኮ ሲፈልግሽ ስልክሽንም አግኝቶ እንትን ይላልቻለም ሊሰጡን አልቻሉም ቤት እስኪ ስልክሽን ስጭንና ተነጋገሩ ምናምን ይሉናል። እኔ አሁን ያ አይምሮ ውስጥ ስላለ ሰማቷ ያሳየች ነገር ስላለ ቶታሊ ህይወቴ ተስተካክሏል። በቃ መስመር ውስጥ ገብቻለሁ አለ ያልኳቸው አዎ አለውኝ በቃ ስልኩን ስጡኝ ለኔ ስጡኝ ያልኳቸው ስልኩን ሰጡኝ። ደወልኩለት ተገናኘን። እኔ ወደ 16 አመት ተመላልሻለሁ ቤታችሁ አንድም ቀን ያገናኘኝ ሰው የለም የለችም ነው መልእክት እናደርሳለን ነው ስልክ ስላችሁ ስልኩ አንድ ሆኖ ነው ብቻ በየምክንያቱ እየተባለ ይመጣል ግን እኔን አግኝቶኝ አያውቅም። ወይም ደግሞ ለኔ እንደዚህ መጥቶ ጠይቆሻል መልእክት አስቀምጧል ብሎ መረጃ የሚሰጠኝ ሰው አልነበረ። መጨረሻ ላይ ተገናኘን በሰማዕቷ ፈቃድ ጊዜም አልወሰድንም ያው የመተዋወቁ ነገር ቤተሰብ ነገር ስለሆነ በቃ እንደዚህ አይነት ህልም አይቻለሁኝ እንጋባለን ወይ የሚል ጥያቄ አቀረብኩኝ። ችግር የለም ያው እሱም ፍላጎቱ ስለነበረ 16 አመት ጥያቄው የሱ ስለነበረ አዎ አይገርም ግን የእግዚአብሔር ራሱ ያ ስራ ስለሆነ 20 አመትም ቢሆን ዞሮ ዞሮ ያንቺ ነው ዞሮ ዞሮ የሱ ነሽ። እውነት ነው የሚገርም እኮ ነው። እና ወዲያው ሽምግልና ተላከ ብቻ በተገናኘን በ2 ወር ውስጥ ጋብቻችን ተፈጸመ። እንዴ ከላይ ነው ትእዛዙ? አዎ ከዛ በኋላ ያው በትዳር ስንኖር በ11ኛ ወራችን ይመስለኛል እርግዝና ተፈጠረ። ከዛ እርግዝናም አልሆነም በቃ ይሁን ለኛ ስላልሆነ ነው just let it ብለን ተው ነውና መኖር ጀመርን። ከሸፈ ከሸፈ አልሆነም እና በጣም በቃ ከዛ በኋላ ብዙ ውጣ ውረዶች ነበሩ እኛ በመሃላችን ያው እኔ አሁን ባለቤቴን እንደ ይሄ በቃ መደገፈው አንደኛ በጣም ትሁት ነው እንደገና ደግሞ ያው እንደተባለው ከእግዚአብሔርን ፈቃድ ስለሆነ ብዙ የምንቸጋገርበት የባህሪ እንትን አልነበረም። እንደ ጓደኛ እንደ ልጅ አብረን ነው ስንኖር የነበረውና ሰዎች ግን በጣም ይጨነቁ ነበር ለምንድን ነው ማትወልዱት? እኔ በጣም መናገር የምፈልገው እዚህ ላይ ነውና ማንም ሰው ትዳር ውስጥ ሲገባ አላማው እግዚአብሔር የፈቀደው ነገር በህይወቱ እንዲከናወን ነው። ግን ለምን ዘገየ ምንድነው የሚለው ነገር ያው
አንዳንድ ከጤና ጋር ያሉ ችግሮች ካሉ እነሱ መፈተሽ ስለነበረብን ብዙ ምርመራዎችን አደረግን። ከማናችንም ችግር እንደሌለ መውለድ እንደምንችል እኔ ጋር ግን ትንሽ ይሄ ማዮማል ኖርማል የሆኑ ማዮማዎች አሉ፣ እጢዎች አሉ። ለጉዳት የሚዳርጉም አይደለም ወደ ሌላም ይቀየራሉ ተብሎ የሚረብሹ ስላልሆኑ ጀስት ብዙ አትጨነቂበት የሚል ምላሽ ሰጠኝና በማህፀን ላይ ነው ማህፀን ላይ የማህፀን እጢ እና እነሱም በቃ ከእነሱም ለመውለድ የሚቸግሩ አይደሉም፣ የሚያስቸግሩ አይደሉም፣ የሚከለክሉ አይደሉም የሚባል ነገር ተነገረ። በቃ ህይወት በዛ ባለነበት ቀጠለና በግቢያችን ውስጥ እንግዲህ እኔ እጅግ በጣም መልካም ጓደኞች አሉኝ። የኪዳነ ምሕረት ማህበር መሰረትንና ጽዋ መጠጣት ጀመርን እና እንደዚህ በጨዋታ ሲነሳ እንደው እኮ እግዚአብሔር ልጅ ምስኪን የሚሰጥ ድረስ የሰውም ልጅ ቢሆን ማደጎም ቢሆን ወስደን እኮ ማሳደግ እንችላለን፣ ብዙ እናትና አባት የሌላቸው የተቸገሩ አሉ የሚል ነገር አንደኛ ጓደኛዬ ተነሳለች እና እኔ ካፋ ቅልብ አድርጌ ነው እኔ ከዚህ በኋላ እንኳን የሰው ልጅ እኔ ልጅ እንዳይሰጠኝ እንደዚህ ነው ያልኩት። እንኳን የሰው ልጅ የራሴ ልጅ እንዳይሰጠኝ፣ አሁን ጉልበቴም አቅሜም አንሷል፣ ደክም ያለኝ እድሜም ሄዷል፣ ከዚህ በኋላ ማሳድግበት ኢነርጂ የለኝም የሚል ነገር ተናገርና በጣም እንዲህ አይባልም አለች። አይ በቃ ይሄ ነው እውነታው፣ እኔ ከስራ ጋር ሌላ እንትን ውስጥ መግባትም አልፈልግም የሚል ነገር ተነጋገርን። የሚገርመኝ ልክ ይሄን በተናገርን በወሩ ጸነስኩኝ። ከዛ በኋላ ያው ለኔ ይሄ ነገር እንደሚከሰት አውቃለሁኝ። ብዙ አላስገረመኝም። ሌሎች ሰዎችን ግን በጣም አስደነቃቸው። ያለው ነገር እንትን እያለ ሲመጣ ወደ ሕክምና ወደ ክትትሉ ገባሁኝ ማለት ነው። በጸጋ ነበር ክትትል የማደርገው። ኦልሞስት 4ኛ ወር ሲገባ የጽንሱ አጠቃላይ ሁኔታ ቼክ መደረግ አለበት ተባለና ልዩ ምርመራ ተደረገልኝ። ጽንሱ ጤነኛ ነው የሚል ነገር ያው ከእድሜ ጋር ተያያዥነት ያላቸው ነገሮች እንደዚህ እንትን ሲሉ አንዳንድ ኮምፕሊኬሽኖች ሊኖሩ ይችላሉ የሚል ነገር ስለነበረ ከሐኪሜ ጋራ እነዛ ምርመራዎች ተደረጉ። ጤናማ ህፃን ነው ማደግ ይችላል እና ስለዚህ አንቺም ከዚህ በኋላ ራስሽን እየጠበቅሽ አመጋገብሽን፣ አለባበስሽን በቃ አኗኗርሽን እያስተካከልሽ በጤና መውለድ ትችያለሽ የሚባል ነገር ተነገረን። በዛ ሂደት ላይ ያለን 5ኛ ወር ላይ 6ኛ ወር ላይ የነዛ በሰውነቴ ውስጥ በማህፀኔ ውስጥ አሉ የሚባሉት እጢዎች በጣም ገዝፈው መውጣት ጀመሩ። የሚገባ በላይ በተለይ በሁለቱም ጎን ላይ አንዱ 11.5 አንድ 9.8 የሚሆኑ በቃ እነሱ ሆዴን ሞሉት ማለት ነው። በጣም ትልቅ ሆነ ሆዴ በእርግዝናሽ ላይ እርግዝና ላይ የሆርሞን ለውጥ ሲመጣ በጣም እነሱ ማደግ ጀመሩ። ከሚገባ በላይ በቃ ከቁጥር ውጭ ሆነ፣ እጢዎቹ አደገ እና በቃ ያመኛል፣ ህመም አለ። ብዙ እንቅስቃሴ አላረግም አክቹአሊ ግን በቃ ያመመኝ የሆዴ መግፋት ደግሞ ሪላቲቭሊ አሁን አንድ ሴት በ6 ወሯ ምን ያህል ደረጃ ላይ መድረስ አለባት የሚል መጽሐፎችም አሉኝ፣ ጎግል ማድረጋለሁ፣ ብዙ ነገሮችን እከታተላለሁ እና በቃ የሆነ ወቅት ላይ እንደዚህ ተኝቼ ይመስለኛል ለሊት ላይ ከእንቅልፌ ቀሰቀሰኝና ስነሳ አንደኛው እጢ በተለይ እንደዚህ ቀጥታ ይወጣና ቀጥ ብሎ ነው በሆዴ ላይ የቆሙ እና እኔ መሰለኝ ጽንሱ ነው አሁን በዚህ በ6 ወር ጽንሱ መከለበጥ ጀመረ ምናምን የሚል እንትን አስባለሁኝና ከዛ እንቅስቃሴው ደግሞ አንድ ቦታ ብቻ ነው ቀጥ ብሎ ነው የቆሙ። እንዲስነካው ወደ አሁን ልጅ ሲሆን እንቀሳቀሳል አንድ ቦታ ነው እንዲቀጥ ያለ ነው እና ሆዴን እንዲህ እንትን ብሎት ወጥቷል ወደ ውጭ እንዲስነካካ ይታወቃል። በጣም ደነገጥኩኝ፣ አመመኝ በጣምና እንደዚህ ሽንት ቤት እንትን ስል ደም ፈሰሰኝ ማለት ነው። በጣም ደነገጥኩኝ፣ በጣም አዘንኩኝና አለቀስኩኝ። ከዛ የሰማዕቷ ጸበል ቤት ነበረ። እንደዚህ ልብሴን አውልቄ ነው ሆዴ ላይ እንደዚህ አድርጌ እንደው ሰማዕቷ ሞቶም ከሆነ ይሄን ጽስ ይወዝሪበት፣ አልሞተም ከሆነ ደግሞ አንቺ የሚሆነው ነገር አስተካኪ፣ ይሄ ደም ግን ከምን እንደመጣ አንቺ ይሄን ሚስጥር ፍቺው፣ ልጄን ግን አሳይተሽኝ እንዳትነሽኝ አልኩና ያንን ጸበል እንዲህ በጸበል በቁሜን እንዳለ ደፍቸው ተነሳና ሐኪም ቤት ሄድን። ስንሄድ በቃ ሐኪሙ በጣም ነው የደነገጠው። ስለዚህ ኢሚዲየትሊ ቤድ ሬስት ማድረግ አለብሽ፣ ወደ ቤት መሄድ የለብሽም፣ እዚሁ ተኛ ያለኝ። አሁን እዚህ ተኝቼ የምታደርግልኝ ነገር የለም። አንተኛ መተኛት ግን ምንድነው በትክክል ያለው ነገር ምንድነው ማወቅ እፈልጋለሁ
አለን። አልትራሳውንዱ ሲታይ በቃ ኤክስትሪም የሆነ እድገት አለው። ጽንሶቹ እጤዎቹ ጽንሶቹን ተጭነውታል፣ ጽንሱን ተጭነውታል ከግራም ከቀኝ ማለት ነው። እና እሱን ያስደነግጠው ምናልባት አንዳንድ ጽንሶች በእጤ ምክንያት በራሳቸው ፌል የሚያደርጉ አሉ። ቦታ የመገፋፋት ነገር ይኖርና እነሱን የማስወገድ ነገር ይኖራል። እሱን ነው እንትን ያለውና በጣም ደነገጠ ሐኪሙ። እስኪ ለማንኛውም የልብ ምቱን ኤሊን ጽንሱ አለው ይስለው አለኝ። ግን በጣም ዊክ ነው የልብ ምት በጣም ደካማ ነው። ስለዚህ መንቀሳቀስ የለብሽም አለኝ። በቃ መኖሩን ብቻ ነው ፈልገው። ስለዚህ ሰማዕቷ አንቺ ታውቂያለሽ እኔ እንትሳለን በቃል ኪዳንሽ አንቺ ይሄንን በዚህ እድሜ ላይ ካመጣሽ ምንም አይነት ሀስል አልፈልግም ማለት የሚያስጨንቅ ነገር ወላ የደም ግፊት ወላ ስኳር ወላ እንደዚህ ምናምን ተብሎ እኔን ሊያስጨንቅ የሚችል ነገር ጋር አብረሽ ኮተት አታምጪብኝ። በቃ የሚሰጥሽኝ ያሳየሽኝ ልጅ ብቻ ነው የምትሰጪኝ ፈልገው። ይሄንን ደግሞ አንቺ ማድረግ ትችያለሽ የሚል ነገር እንትን አልኩኝና በቃ ወደ ቤት እሄዳለሁ አልኩት። እሺ ቤት የምትሄጂ ከሆነ ግን በቃ ከአልጋ በፍጹም መውረድ የለብሽም። ይሄ ብሊድ የሚያደርገው ነገር በትክክል ከየት እንደመጣኛ ማወቅ ስላልቻለን የሚል ነገር ተነገረኝ። እሺ አልኩኝ። ተነሳሁኝና ቤት መጣሁኝ። እረፍት አደረግን። ከዛ በሳምንቱ እንደገና ቼክአፕ ጠርቶ የነበረ እንድመጣ ጠርቶ የነበረ ሲሄድ የእጤዎቹ እድገት እንደቀጠለ ነው። በሄድኩ ቁጥር የሆነ ኢንች እየጨመረ ነው የሚሄደው። ወይራስ ጽንሱ ደግሞ አንደር ዌይት ነው። አንደር ዌይት ማለት በ6 ወር ውስጥ አንድ ጽንስ ከ4 እስከ 5 ምናምን ግራም ሰምቲንግ ግራም መሆን አለበትና 3 ምናምን ነበረች። በቃ ተስፋ የሚያስቆርጥ ነገር ነበርና ሰማዕቷ እንደዚሁ ያሁን ባለውበት አካባቢ ደብር ላይ አለች አርሴማ። ይሄንን ያደረግሽ አንቺ ነሽ፣ አሁንም ነገም ይሄ ነገር ባንቺ ነው የሚሆነው። ስለዚህ እንደዚህ ሆና ተበላሸባት፣ እንደዚህ ሆኖ ፌል አደረገ የሚባል ነገር በፍጹም እንትን አይደለም አልኩኝ። ከዛ በቃ ሐኪሙ ተጨነቀ። እንደምንም ብላ የተወሰነ 6 ወሯን ጨርሳ 7 ወር ከገባች ኦፕሬሽን አድርገን እናወጣዋለን፣ በሙቀት ክፍል እናሳድገዋለን፣ ችግር የለም የሚል ነገር ነገረኝ። ሙቀት ክፍል እንግዲህ 3 ወር ማለት በጣም ከባድ ነገር ነው እና አይሆንም በቃ በራሴ በማህፀኔ ውስጥ በስሎ ነው ልጅ መውጣት ያለበት የሚባል ነገር ከሰማዕቷ ጋር አወራለሁ፣ እጸልያለሁ። በቃ ልክ 7ኛ ወር ደረሰ። በዚህ በጣም በሚያስጨንቅ ስቃይ ውስጥ ሆነን 7ኛ ወር ላይ ገባን። 7ኛ ወር ላይ አንድ ምሽት ላይ ሌሊት ላይ ነው ተኝቼ ሆዴ እንደዚህ ዘጭ የሚል ነገር ነው የተሰማኝ። ሆዴ ውስጥ የሆነ ነገር ውድቅ ሲል እና በቃ ለመያዝ ፈለግኩኝ። የሆነ ነገር የወጣን ይመስለኝ ከሰውነቴ። ከዛ ሳይ ምንም ነገር የለም። ጌታ ሆይ ምንድነው ይሄ ታምር በሆዴ ውስጥ ያለው ነገር አልኩኝ። ተነስቼ ሐኪሜ ጋር ሄድኩኝ። ሲሄድ የሚገርም ነገር ጽንሱ ተገልብጦ ማለት ነው እጤዎቹ ላይ እላያቸው ላይ ቁጭ ያለው። በቃ ደስ አለው ሐኪሙ ከምነግርህ በላይ። በፊት እንደዚህ ለሁለት ተጨናወት ጽንሱ በቃ የመውጣት ፕሮባቢሊቲ በጣም ከፍ ያለ ነበረ። እንዲህ ግልብጥ ነገር ብሎ ላያቸው ላይ እጤዎቹ ላይ ሲያሳየኝ ግርም ነው የሚለው። እዛው ከጽንሱ ከላይ እነሱ ከስር ሁለት እጤዎቹ ከስር። ስለዚህ ከላይ ሆነች። ከዛ በኋላ ግን ህመም የሚባል ነገር የለም። ስንተኛ ወር? 7ኛ ወር ላይ። ከዛ የሚገርመው የጽንሱ እድገት በጣም እየጨመረ ኖርማል በሆነ ፔሱን ጠብቆ ጽንሱ እንትን አለ። በመጠኑ የምትወልጂው እንጠብቃለን የሚል ነገር ተነጋገርን። በቃ የጽንሱ ኪሎ ግን እየጨመረ በቃ ኖርማል የሆነ ጤናማ እየሆነ መጣ። ከዛ ግን ጽንሱ ደግሞ ኪሎ እየጨመረ ሲመጣ እጤው ሲጫነው እጤዎቹ ደግሞ እኔ ወደ ታች መጫን፣ ፊኛዬ ላይ የመቀመጥ የማረፍ፣ ከዛ ሽንት መቆጣጠር ያለመቻል። እጤዎቹ ግን እድገታቸውን አላቆሙ። ጽንሱም ያድጋል፣ እጤዎቹም ያድጋሉ። ያው ሆርሞን ላይ የሆርሞን እንትን ላይ ስለሆነ እጤው በቃ አሁን ለጽንሱ ተብሎ እንትን ይባል ነገር በሙሉ የመጠቀም ነገር አለና ልክ እንደ ሙጃ ሳር ማለት ነው፣ እንደ አረም ማለት ነው። እንደዛ ነው እንትን እህሉም ያድጋል፣ አረሙም አብሮ ያድጋልና በጣም በቃ የነበረው የሆዴ ክብደት እሱ እንዳለ ሆኖ ግን እንዳልኩ በፊት የነበረብኝ ወገብ ህመም እሱ ተስተካክሎ ምናምን ስለሆነ በዛ ብዙ የቸገረኝ ነገር የለም። ግን እጤዎቹ ጽንሱ ሲጫናቸው እነሱ ወደ ታች እኔ ፊኛዬን መጫን ነገር አለና ሽንት መቆጣጠር ያለ መቻል ምናምንና
ሐኪሙ በቃ አሁን የዳይፐር መጠቀም አለብሽ የሚል ነገር ነገረኝ። በፍጹም አላረገውም። አሁንም ሰማታ አንቺ ታውቂያለሽ እንደዚህ አይነት ነገር በተወሰነ ጊዜ የሚተው ነው ብሎኛል ሐኪሙ። አሁን ይሄ ልክ ጽንሱ ሲወለድ እንትኖቹ መልሶ የመክሰር ነገር አላቸው እጢዎቹ። አሁን ባሉበት ግን አንደኛው በተለይ 11.8 ምናምን የተባለው እሱ ተንጠልጥሎ አንደኛው ጎኑ ኦልሞስት እንትን ብሎ ተንጠልጥሎ ጫፍ ላይ ስለሆነ ያለው ልክ ጽንሱን ስናወጣ አብረን እናወጣዋለን የሚል ነገር ተነጋገርን። በቃ የማይቻል ነገር በእግዚአብሔር ብዙ ነገር ተችሎ ማለት ነው። ጊዜው ደረሰና ተወለደ። እዛ ያው ጽንሱን ካወጡ በኋላ እጢውን ለመስራት አብሮ ለማውጣት ሙከራ ተደረገ። ረጅም ሰዓት ነው የፈጀው። ያው አልቻልንም። በቃ አሁን ማቆም አለብን፣ ይሄን የእጢውን እንትን ማቆም አለብን። በጣም ብሊድ እያረግሽ ነው ፀሐይ በዚህ ሁኔታ እንትን ማለት ከስር ከባድ ስር ላይ ነው ያለው። ስለዚህ ማቆም አለብን የሚል ነገር ነገረኝ። በቃ ካልተቻለ የምትችሉትን ያህል አድርጉና ተቦት አልኳቸው። ያው ግማሽ እንትን ስለነበርኩኝ አንስቴዥያ ግማሽ ስለተሰጠኝ እናወራለን ከሐኪሙ ጋር። በቃ ልናቆመው ነው ያለኝ። በቃ ችግር የለም እሺ አቁሙት የሚል ነገር ተነጋገረን። ቆመ ማለት ነው። ስለዚህ ያን ኦልሞስት ኦፕሬሽኑን ካስተካከሉ ምን ካሉ በኋላ ተነሳንና ያለውን ነገር እንትን ብለን ሕክምናችንን ጨርስና ወደ ቤታችን ገባን። ከዛ በሰባተኛው ቀን ደግሞ እንደዚሁ ለመሄድ ነበረብን ሕክምና የተወሰነ መስተካከል ያለበት ነገር የቼክአፕ የሰርጀሪውን እንትን ለማድረግ ማለት ነው። ስንሄድ በዛች የሚገርሙ 7 ቀን እንትን ውስጥ ደግሞ እጢዎቹ ወደ 4 ነጥብ ምናምን ወርደው ማለት ነው ወርደው እና ይሄንን ነው ያልኩሽ። በቃ ይጠፋል ብያለሁኝ። ይጠፋሉ ከሆርሞን ለውጥ ጋር የሚመጡ እድገቶች ናቸው እነሱ። የሆርሞን እድገቱ ወደ ኖርማል ሲመለስ እነሱ የሚመለሱ ናቸው። ያን ያህል የሚያሰጋ አይደለም ማለት ያው በዛ አሁንም ክትትል እናደርጋለን። ምክንያቱም አንዴ በሩ ተከፍቷል። ስለዚህ መውለድ እንፈልጋለን እና እግዚአብሔር በሚፈቅደው ያለ ሁኔታ በእንደዛ ሁኔታ ያው ልጅቷ ተወለደች። በጣም ጤነኛ በጣም ተወለደች። እነሱ እዛው ቀሩ እጢዎቹ እዛው ቀሩ። ከስመው ቀሩ። ወደ ነበሩበት እድገት እዛው ከስመው ቀሩ። ከዛ በኋላ እግዚአብሔር ይመስገን እንግዲህ አሁን 2ኛ ዓመቷን ይዛለች። ክብር ለሰማዕቱ ይሁን። በእምነት ብያታለሁ። ሐኪሙ ያንን ሲያይ በቃ ሚራክል ነው አለ። ይሄ በፍጹም በእግዚአብሔር እንጂ በሰዎች አይምሮ የማይታመን ነው። እኔ ማስበው የነበረው ልክ 7ኛ ወር ሲገባ አውጥተን በሙቀት ክፍል እናሳድጋታለን። ያው ስለሚያቀን የመጣበትን ሂደት ነግሬዋለሁ። እንደዚህ ነገር ነው። ያው እድሜም እንዲህ ነው። አንዳንድ ጊዜ ከእድሜ መግፋት ጋር የሚመጡ ጽንስ ላይ የሚመጡ አንዳንድ ኢምፓክቶች አሉ። እነሱ ነገሮች ኖርማል መሆናቸውን ቼክ ማድረግ አለብን። ከዛ በኋላ ማድረግ ያለብኝ ነገር ምናምን ብዙ ነገሮችን አብረን ሂደቱን ስለመጣን ያ ታሪክኝ ስለሚያውቅ በጣም ይጨነቅ ነበረ እና በቃ እቺን 6 ወር እንደምን ብለን እንረፍ፣ አትንቀሳቀሽ፣ ተኝ ነው ያለ። እሰራለሁ ነው የሚገርም ነገር። the next day 1 ሳምንት ይመስለኛል ያረፍኩት ብሊድ ካረገ በኋላ እሱ ቤድ ሬስት ካዘለኝ በኋላ 1 ሳምንት ከዛ ወደ ስራ ተመለስኩኝ። ከዛ በኋላ ያለውን ነገር ሁሌ ከሷ ጋር የምነጋገረው እንደው ሰማዕቷ አሳይተሽኛል አምናለሁ። እኔ በሙሉነት መቼ እንደሆነ ቀኑን አላቅም አመቱን አላቅም እንጂ ልጅ እንደሚኖረኝ አምናለሁ። እኔ ሴት ልጅ ወልዳለሁ እላቸዋለሁ ለብዙ ሰዎች ማለት ነው። እምነት ማለት ይሄ ነው። ስታገኝ ሳይሆን ማመስገን ያለብሽ ሳታገኝ ውስጥሽ ያለውን ነገር እንዳገኘሽው አድርገሽ እግዚአብሔር ስታመሰግኙ ምን ብለሽ ዘመርሽ? ታሪኬን ቀይረው ቴዎድሮስ ዩሱፍ ነው። እስኪ ባንቺ እንደምንም አድርገሽ እንዴትም አድርገሽ ዘምሪው፣ ብቻ ባንቺ አንደበት እንስማው። አምላኬ ታሪኬን ለውጠ ጌታዬ ታሪኬን ለውጠ ሰው አርገኝና ሰው ይግረመው። ይሄንን መዝሙር ዘምር ነበርና ልክ ስወልድም ይሄ ነው አይምሮ ውስጥ የመጣው። እግዚአብሔር ታሪክ ቀያሪ ነው። እግዚአብሔር እጅግ መልካም ነው። እኛ የዘገየን ቢመስለንም እኛ የተቀደምን ቢመስለንም እሱ የሚጀምርበት ከአዲስ ቀን ከአዲስ ዓመት ከአዲስ ህይወት ያስጀምራልና ወሎ ላይ ማለት ነው ወይም ደግሞ ሰሜን ወሎ ሲሪንቃ ላይ ያለችው የቅድስት አርሴማ ሁሉ ነገሩ ከዛ የምታገኘው አሁን ደቡብ ላይ ደግሞ
ያንን ያለውን ነገር በሙሉ ደቡብ ላይ እኔ እንዲደረግ ይርጋለም ላይ አሁን ያለበት ቦታ ላይ እንዲደረግ እሷ ፈቃድ ሆኖ ነው። እሷ ቃል ኪዳን ሆኖ ነው። የእግዚአብሔር ፈቃድ ሆኖ ነውና ታሪኩ ከጥንት ቦታው ገና ከመነሻው ጀምሮ ስታየው በጣም የሚገርም ነው። ይህ የአንድ ሰው ታሪክ ለብዙዎች ትምህርት፣ መጽናናት፣ ጽናት ይሆናል። ቀላል ነገር አይደለም። ሰው ምስክርነት ሲሰጥ እሱ አንድ ጊዜ ተደርጎለታል። ነገር ግን በዚህ አይነት ህይወት ውስጥ ያሉ ሰዎች ይኖራሉ፣ ወደፊትም ሊኖሩ ይችላሉ። ይሄንን ሰምተው ግን አንድ ቀን ትዝ ይላቸዋል። እግዚአብሔር ለካ እንዲህም ያደርጋል፣ እግዚአብሔር ለካ እንዲህም ማድረግ ይችላል፣ ከተስፋ መቁረጥ ያስወጣል እና እንደቀላል እንዳታዩት። ሲጀመር እንደቀላል አናየውም። እግዚአብሔር ብዙ ነገሮችን ሰጥቶናል። ብዙ የምንተነፈስባቸው ችግሮች ብቻ አይደሉም የተሰጠን። በዚህ ምድር ላይ ብዙ ችግሮች አሉ፣ ብዙ ሀዘኖች፣ ብዙ ችግሮች፣ ብዙ ጭንቆች፣ ብዙ መከራዎች አሉ። ደግሞ በዛው ልክ ደግሞ ከጭንቅ የምንወጣበት ከመከራ የምንወጣበት ብዙ ተስፋዎች ደግሞ ሰጥቶናል፣ ብዙ ቅዱሳን ሰጥቶናልና እግዚአብሔር ስሙ የተመሰገነ ይሁን። ሰማዕቷ ቅድስት አርሴማ ለሁላችንም አሁንም ለምንጠራትም ለምናውቃትም ትድረስልን። የእግዚአብሔር ቸርነት፣ የድንግል ማርያም የእናቱ አማላጅነት፣ የቅዱሳኑ በረከት ከሁላችን ጋር ይሁንልን። ፍቅርተ ማርያም እዚህ ድረስ መተሽ ይህንን ድንቅ ምስክርነት ስላካፈልሽን ስለሰጠሽን፣ አንቺም ደግሞ ሳትሰጪ እንዴት ትኖሪያለሽ ተብለሽ በመቆየትሽ ነው እንግዲህ ዛሬ ወደ ለዓለም ይሰማ። ለአንድ ሰው ለሁለት ሰው ብናገር ይችላለሁ፣ ግን ይሄ ለአንድ ሰው ለሁለት ሰው ሳይሆን ሁሉም መስማት የሚፈልግ ሰው ይስማ ብለሽ ያቀረብሽውን ምስክርነት ያው አሰምተሻል። ቃለ ሕይወት ያሰማልን። ልጅሽንም ባለቤትሽንም ሰላም በይልን። ውድ የቋንቋ አይነሽ ሚዲያ ቤተሰቦች በያላችሁበት እንዲህ አይነት መርሃ ግብር እንዲህ አይነት ምስክርነት ያላችሁን ነገር የኔ የሚሰማ ለዓለም ብዙ ነገር ተደርጎልኛል የምትሉ ካላችሁ ያው ክፍት ነው። በአካልም መምጣት ባላችሁበት ደግሞ በላይቭ ስትሪምም መግባት ትችላላችሁ። እንግዲህ ያው ጉዟችንን ጀምረናል። የተለመደው መልካም የምትችሉ ሰዎች ወደ ኢየሩሳሌም ለገና ጉዟችን አዘጋጅተናል። ከዛ በፊት ለህዳር 6 ቁስቋም ወደ ግብጽ እንደዚሁ አዘጋጅተናል፣ እግዚአብሔር ከፈቀደልን ማለት ነው። መሄድ የምትፈልጉ ወይም ደግሞ እናት አባት እናንተ ውጭ ሆናችሁ እንዲሄዱላችሁ የምትፈልጓቸው ሰዎች ካላችሁ ከኛ ጋር አገናኟቸው። እየዘመርን እየደገፍን ከኛ ጋር ደርሰው ይመጣሉ። ምናልባት የዘንድሮ ደስ የሚለው ለየት የሚለው የልደቱ ጉዞ ማለት ነው። አንድ እጅግ በጣም መልካም ልዩ መርሃ ግብር አስበናል። እግዚአብሔር ያሳካልናል። ከበዓሉ በፊት በዋዜማው በቤተልሔም ንግስት ሌኒ ባሰራችው ትልቁ ህንፃ ቤተልሔሙ ህንፃው ማለት ህንፃ ቤተክርስቲያኑ እዛ አደባባይ ላይ የምሽት መርሃ ግብር ይኖረናል። የሰብአ ሰገል ምስጋና ልክ እንደ አባቶቻችን እኛም የምስጋና መስዋዕት፣ የምስጋና መባ፣ የምስጋና ስጦታ ለመስጠት ያችን ምሽቷን ከዛ ወደ ቤተክርስቲያናችን እንገባለን። እዛ ላይ በጣም በሰፊው ትልቅ የምስጋና መስዋዕት በጧፍ በዝማሬ በእልልታ ያሸበረቀ የሰብአ ሰገል ምስጋና ቤተልሔም አዘጋጅተን አስበናል። እዛ ቦታ ላይ በመላው ኢትዮጵያ የሚመጡ ከኢትዮጵያ የሚመጡ ከመላው ዓለም የሚመጡ አንድ ላይ ሆነን እዛ ቦታ ላይ ይህንን ምስጋና እናቀርባለን። እየደወላችሁ ከወዲሁ እንድትመዘገቡ እንገልጻለን። እግዚአብሔር ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።